ግሻ ማለት ነው። ዛሬ ኬት ተገኘች? ዛሬ በነገራችን ላይ ቤተሰቦቼ ዛሬ ጽጌን አብርሽን ያፋጠጠችበት መንገድ በጣም ይገርም ነበረ። የእሱም መልስ እኔ ያልጠበቅኩት መልሶች ነበረ ሲመልስ የነበረው እና በዚህ አጋጣሚ በሁለት ነገር ነው የመጣውላችሁ። አንደኛ ደግሞ ያው ዛሬ ደግሞ ደስታ በጣም ስሜታዊ ሆኖ ኤፊን አግኝቶት ነበረ። ኤፍሬምን ደግሞ እንዴት ሩታ ከኔ እንድትርቅ ነው እየሰራክ ያለው በማለት ከኤፍሬም ጋር ትንሽ መጀመሪያ ላይ አለመግባባት ፈጥረው ነበር። በምን ምክንያት የሚለውንም እንግዲህ ጽግሻን በምን ምክንያት አብርሽን አፋጠጠችው፣ በምን አይዲያ መታ፣ በምን ነገር መታ የሚለውን እንግዲህ አብረን የምንሰማ ይሆናል ቤተሰቦች ማለት ነው። በዚህ አጋጣሚ ግን ማለት ነው አብርሽ ያለው ነገር በጣም ገርቦኛል አሁን ድረስ ማለት ነው። ይሄ ልጅ በነገራችን ላይ ሳስበው የተረጋጋ ስሜት ውስጥ አይደለም። አሁን ቅድም ሲናገር ምን ሰማው መሰላችሁ? መኪና ውስጥ ብቻዬን ነው ራቅ ቦታ ያለ ቦታ ሄጄ መኪና ውስጥ ብቻዬን የማለቅስባቸው ጊዜያቶች አሉ ስቅስቅ ብዬ ሲል በጣም ነው የገረመኝ። ምክንያቱም ስታዩት እሱ ሁሌም ደስተኛ ህይወት የሚያሳልፍ ነበረ የሚመስለን አብርሽ ሲመጣ ምናምንና የሆነ በቃ አሁን ራሱ መንፈሱ የተረጋጋ አይደለም። አብርሽ የሆነ የተወዛገበ ስሜት ውስጥ እንዳለ ነበረ። ሲቀጥል ደግሞ ጽጌ አፋጣ የጠየቀችው ጥያቄ አለ፣ የመለሰው መልስ አለና ዛሬ እንግዲህ አብረን ቤተሰቦች እንፈተፍታለን። ጽግሻ ኬት ተገኘች ዛሬ እስከ ዛሬ የት ሄደሽ ነበረ እያሉ ቤተሰቦችም እየጠየቁኝ ነው ያልሽ ነው። እውነት ለመናገር እኔም ቪዲዮን እያየው ጽጌ ዛሬ ኬት ተገኘች? እስከ ዛሬ ጠፍታ አብርሽና ሩታ ሄና ደረጃ ተዳርሰው መቼም ታውቃላችሁ ዱባይ ድረስ ሄዳ ለሩታ እንግዲህ ሚዜ ምናምን ነበሩ። እሷ ዳኒ እና ሜሪ ምናምን አለ ዱባይ ድረስ አብረው ሄደው ብዙ ነገር ያሳለፉ ናቸው። ከዛችኛዋ ደግሞ ለሩታ በጣም ትቀርባታለች። እንደገና ደግሞ በተገላቢጦች ደግሞ አብርሽ ጽጌን ራሱ የጠየቃትና ምርጫ ውስጥ የከተታትም ጉዳይ ነበር። ለሷም የተወዛገበችበት ነገር እኔ ግን በጽጌ ቦታ ብሆን ምንም ያወዛገበኝ ነገር አልነበረም። ለዛ ነገር በቀጥታ መልስ ይሰጥ ነበር። ለምን ብትሉኝ ሩታን ጠንቅቃ ታውቃታለች። እችኛዋን ምናልባት በሚዲያ ነው የምታያት፣ ግን ጥሩና መጥፎና ማለት አይደለም። ግን ከሄርሜላና ከሩታ በእርግጥ ከሩታ ጋር ብዙ ነገር አሳልፈዋል እንደ ጓደኛው ሆኗና ጽጌ ስትወዛገብበት አብርሽ ለጠየቃት ጥያቄ ገርሞኛል። እና ምርጦችዬ እንዴት አመሻችሁኝ የኔ ውዶች? አማን ነው ወይ? ሁሉ ሰላም አለውላችሁ? እንዴት አመሻችሁኝ? ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ በዘት ርፍርፍ ይበልን የኔ ውድ እህቶች ማለት ነው። ዛሬ እንግዲህ ያው እንደተለመደው ያው እንግዲህ ሙሉኑ ለቀቅ አድርጌላችሁ እንግዲህ እስከ መጨረሻው እንድታዳምጡኝም በአክብሮት እጠይቃለሁ። ሀሳብ አስተያየታችሁንም እንድትሰጡኝ ማለት ነው የኔ ምርጦች። ያው እንደተለመደው እንግዲህ ያው ላልቅስባችሁ እንደተለመደው እንግዲህ ያው ቪዲዮአንም ላይክ አድርጉ። ደግሞ ላይክ ታደርጋላችሁ የኔ ወዶች። ወይ አታዩኝም ለካ ወይ በነገራችን በጣም ነው መወዳችሁ፣ እግዚአብሔርን አከብራለሁ። እኔ ብዙ ጊዜ ቪዲዮ ሲሰራ ሰብስክራይብ አድርጉ አለንምና እናንተ ደግሞ ወዳችሁና ፈቅዳችሁ ሰብስክራይብም ላይክም ለምታደርጉ የኔ ምርጥ እህቶች አከብራችኋለሁ። ክበሩልኝ፣ ከልብ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው ማለት ነው ውዶችዬ። ዛሬ እንግዲህ ያው አሁንም እንደተለመደው ቪዲዮን ላይክ አድርጉ እንከባበሯ ብያል ነው ማለት ነው። እና ዛሬ እንግዲህ በሁለት ፍትፈታ መጥቼላችኋለሁ። አንደኛው ያው በአብርሽ ነው። አብርሽ እንግዲህ ጽጌ ጠፍት ብላ እንግዲህ ያው እንዳለችውም የአብርሽና የሩታን ጉዳይ ያለውን ግርግር አውቃለሁ፣ ግን ደግሞ ያው አንዳንዴ ጊዜ ፍታ የሚባል ነገር ስላለ ለጊዜ ስለሰጠው ነው እንጂ የጠፋሁት። ብዙዎቻችሁ ጠፍተሽ ኬት መጣሽ ልትሉኝ ትችላላችሁ እያለች ነበር በውስጥም የምትጠይቁኝ ያላችሁ በማለት ዛሬ እንግዲህ እሁድ ነው። አብርሽን በዛውም ደግሞ የምጠይቀው ጥያቄ አለ በማለት እንግዲህ አብርሽን ጠይቃው እንግዲህ እሷ የጠየቀችውን ጥያቄ ካዳመጠ በኋላ እንግዲህ የመለሰላት መልስ ይገርም ነበረ። ያው በነገራችን ላይ ጽጌ የጠየቀችው ጥያቄ ለአብርሽ ቀጥታውን እንዲመልስላት የፈለገችው አሁን ላይ ያለበት ህይወት ደስተኛ ነህ ወይንስ ደግሞ ልክ ባለፈ ሩታ እንዳደረገችው የብሽሽቅ ህይወት ስለሆነብህና ብድሬ መመለስ አለብኝ ብለህ ስለምታስብ ነው አሁን ከሄርሜላ ጋር ያለህ ወይንስ ደግሞ የእውነት አብርሽ ከልብ አሁን ላይ ማንን ነው የምትወደው? እኔ ግን ሩታ በጣም አሁን ድረስ እንደምታፈቅር አውቃለሁ በማለት ነበረ ለአብርሽ የጠየቀችው ጥያቄ የመጨረሻ ጽጌ ማለት ነው። አብርሽ ግን ያው ምንም ጥያቄ እንደሌለውና ያው በነገራችን ላይ ወንድ ልጅ ሁሌም ወንዶችን ካያችሁ በነገራችን ላይ ወንድ ልጅ አውራ ዶሮም ይሁን ክብር ይወዳል ይባላልና አብርሽ ምን አለ? እኔ ክብር ወዳለሁ አለ። ወንድ ልጅ በተፈጥሮ ክብር ይወዳል። ሄርሜላ ሆነ እኔ አብርሽን ዝም ብዬ ስረዳውና ሳየው ከሄርሜላ ጋር ያለበት ነገር ይሉንታ ለሱ የምሰጠው ክብር እንደገና ደግሞ በዙሪያ ያሉ ሰዎችም እሱን እንደሚያከብሩት እሷም እሱን እንደምታከብረው እንደምታዳምጠው እንደምትሰማው
እና በዛ ምክንያት ውስጥም መሰለኝ እኔ እንጃ አብርሽ ያለው ከሄርሜላ ጋር ይመስለኛል። እና እሱም ደግሞ ያው ከሄርሜላ ጋር ያለበት ህይወት ደስተኛ እንዳረገውና ሄርሜላን ያው እንደሚወዳትና እንደሚያፈቅራት እሷም እንደዛ እሷ ጋር ያለው ስሜት እንደሱ ያው ተመሳሳይ እንደሆነ ሲናገር ሰማው። ግን ደግሞ አብርሽዬ ለኔ አሁን ጥያቄ የሆነብኝ ከሄርሜላ ጋር በዙሪያ ያሉ ሰዎች ያከብረዋል፣ እሷ ታከብራለች፣ ትወዳለች፣ ታፈቅራለች እንዳልከው አንተ ጋም እንደዚ አይነት ስሜት ካለ ለምንድን ነው አንዳንድ ጊዜ የእውነት በጣም ይከፋኝና አለ ራቅ ያለ ቦታ ሄጄ መኪና ውስጥ እማለቅስበት ጊዜ አለ። አሁን ራሱ የተረጋጋ ስሜት ውስጥ አይደለውም። እሺ ጥሩ ህይወት ላይ ካለ ከሄርሜላ ጋር ደስታ ካገኘ ቆርጠህ ከሆነ ከሄርሜላ ጋር በቃ የወደፊት ሚስቴ እሷ ናት ለኔ የምትሆነኝ ብለ የምታስብና ውስጥ ደስተኛ ከሆነና ከሩታ የቆረጠ ሀሳብ ካለ ለምንድን ነው የሚከፋክ? ለምንድን ነው ስራጭ ያለ ቦታ ሄደክ የምታለቅሰው? ይሄ ሲናገር ስለሰማሁት ጥያቄ ፈጠረብኝ። መቼም አንድ ሰው በህይወቱ ደስተኛ ከሆነ የተወዛገበ ስሜቱ አይኖርበትም። ራቅ ያለ ቦታም ሄዶ ብቻውን ሆኖ አያለቅስም። እና ይሄ ስሜት እንዴት ሊመጣበት ቻለ? ቆይ ከሄርሜላ ጋር ደስተኛ ከሆነና የመለሰላት መልስ እንግዲህ የእችኛዋን እንደሚወዳት ሄርሜላን ከሷ ጋር ያለው ጊዜ ሄርሜላ በነገራችን ላይ አብርሽን ያሰረችበት ገመድ ያው ብዙ ጊዜ ወንድ ልጅ በክብሩ አይደራደርም፣ አውራ ዶሮ እንኳን ቢያክል ይላሉ እናቶቻችን። ራሱ ወንድ ልጅ ክብሩን ይወዳል፣ የሚያታዳምጠውን የምሰማውን ሴት ይወዳል ይባላል። እና ያ ነገር ይመስለኛል አብርሽን ያሰረው ለጊዜው። በኋላ መቼም ያው የሰው ልጅ ይቀየራል፣ አይታወቅም። ምናልባት ሁሉም ለስለስ ብሎ ሾለክ ብሎ ይገባና መጨረሻ ላይ ነው ባህሪውም ሁሉ ነገሩም ግልጥልጥ አንድ ላይ ሲኖሩ ነው እንግዲህ ምናልባት አሁን ታከብረዋለች፣ ትወዷለች የሚለውን ነገር ልትቀበለው ልትሰማው ትችላለች። የበኋላው ነው ችግሩ እኮ አንድ ላይ ሲኖር እኮ ነው የሁለቱም ባህሪ የሚለየው። ውጭ ላይ ስታከብረው ስትወደው የነበረች ሴት ወደ ትዳር ስትገባ ደግሞ አዲስ ባህሪ ሊኖራት ይችላል። እና አብርሽ ይመስለኛል አሁን ሄርሜላ ክብር ስለምትሰጠው የሚላትን ነገር ስለምትሰማው ስለምታከብረው እነዚህም ነገሮች ያሰሩት ይመስለኛል። እና ለእኔ ደግሞ ጥያቄ የሆነብኝ በሄርሜላ ህይወት የምትወዳት የምታፈቅራት ከሆነ በእሷ የምትደሰት ከሆነ አሁን ያለህበት ህይወት ምቾት ከሰጠ ለምንድን ነው የሚከፋክ? ለምንስ አይምሮክ የተወዛገበ ስሜት ውስጥ ሆንክ ነው የኔ ጥያቄ አሁን ማለት ነው። ቤተሰቦችና በተገላቢጦች ደግሞ ለጽጌ ጠየቃት ጥያቄ እስቲ አንቺ ብትሆኚ ለእኔ ማንን ትመርጭልኛለች ከሁለቱ ነበረ ያላት። ጽጌ እዚህ ጋር ተወዛገበች። ምክንያቱም አሁን ያለህበትን አንተ የመረጥከውን እንመርጣለን፣ አንተ የደረሰትክበትን እንደሰታለን ግን ብላ ተንገራገረች። ለዛ ነው እኔ ጽጌም ቢሆን አልንገራገርም። ምክንያቱም ሩታን ከውስጥ እስከታች ታውቂያታለች፣ ጓደኛሽ ናት። አሁን ያለችበት ምናልባት እችኛዋ ሩታ የምትስተካከል ልትሆን ትችላለች። እችኛዋን ደግሞ ሩታ እሱ ራሱ እንዳመጣት ልትነግሪው ይገባ ነበረ። አንቺንም እኮ የሚያወዛግብ ጥያቄ አይደለም አብርሽ የጠየቀሽ። ሄርሜላን እንዲሁ በቪዲዮ ታያታለሽ እንጂ የሄርሜላን ማንነት አታቂም፣ ጸባዩን አታቂም። ምናልባት ቪዲዮ ላይ ለአብርሽ ስትታዘዝ ታያታለሽ። ለስለስ ብላን የቀረበችው እንዳልሽውም እኮ ብለሻል። የዘመኑ ሰው አይታወቅም፣ እንደ ሳሙና ሙልጭ ይላል የሆነ ሰዓት ብለሽ ተናግረሻል። ይህን ካልሽ ደግሞ አብርሽ ብዙ ጊዜ አብረሽ ከሩታ ጋር ኖረሻል። ሩታን በደንብ ታውቂያታለሽ ምን አይነት ሴት እንደሆነች አብራችሁ ብዙ ጊዜ አሳልፋችኋል። እና ለአንቺ ለምንድን ነው ለጽጌ ነው ጥያቄ ለምንድን ነው ለምርጫ የተወዛገብሽው? ሄርሜላና ከሩታ አንቺ ለኔ ህይወት ብልሽ ማንን ትመርጭልኛለሽ ሲልሽ ተወዛገብሽና ድጋሜ ደግሞ ያው ማለም ልጅ እንዳለ ልጅ መጎዳት እንደሌለበት ሁላችንም ነን። ሁላችንም በዚህ ነገር ምንጮ ወደን አይደለም። ልጅ ከተፈጠረ በኋላ ማለም መጎዳት የለበትም ብለን ሁላችንም የምንጮውበት ነገር ይሄ ነበርና ያው የመረጠው እንግዲህ ያው በሄርሜላ ደስተኛ እንደሆነና ሄርሜላ እንደሚያፈቅራትና አሁን ለሄርሜላ ምርጉዝ እንደሆነችና ሩታ ምርጉዝ ነኝ እያለች በዚህም ደግሞ ድጋሜ ሌላ ውዝግብ ውስጥ እንዳለና ራሴን ለተመልካችም ሆነ ለሌላ ሰው ራሴን ምንም አይነት ስሜቴን አላወጣም እንጂ ውስጤ ምንም ደስተኛ እንዳልሆነና የተወዛገበ ስሜት ውስጥ እንዳለ ነበረ። ሲታይ ግን ያው ደስተኛ ላዩ ላይምሰል ደስተኛ መስሎ እንደሚቀርብ ነው ሲናገር የሰማ ነውና ልጁ እኔ አሁንም ሳየው ምንም የተረጋጋ ህይወት ውስጥ ያለ አይመስለኝም። ሩታ አረገዝኩ ስላለች አይደለም፣ እችኛዋም እርጉዝ ነኝ ስላለች ሳይሆን የተወዛገበ ስሜት ውስጥ ነው። አብርሽ አሁንም በሄርሜላ የተረጋጋ ህይወት ውስጥ አይደለም፣ የእውነት አይደለም። እና እንግዲህ ጽጌ ያፋጠጠችው ይሄንን ነበረ። ያው ግን ያው ታውቃላችሁ አሁን ባለበት ሁኔታ መቼም ሩታን አይልም ከሁለቱ ማንን ነው የምትወደው ብላ ስትጠይቀው መቼም አሁን ግንኙነት ውስጥ ሆኖ መቼም ከዚችኛዋ ሆኖ ያችኛዋን አይልም የፈለገ እንኳን ቢወዳት ማለት ነውና
ለእንግዲህ ያለው ይሄ ነው ማለት ነው። ወደ እንግዲህ የአብርሽዬና የጽጌን ከጨረስኩላችሁ ምርጦችዬ፣ ደስታ ደግሞ ዛሬ ስሜታዊ ሆኖ ነበረ። ኤፊን እንግዲህ ሲያፋጥጠው የነበረው ለእኔ እዚህ ጋር የኤፊ ጥፋት ምንም የታየኝ ነገር የለም። ምክንያቱም ኤፍሬም ማለት ያው ሁላችንም እንደምንመኘው ሩታ ከወንድሙ ጋር ሆና ማለ የተፈጠረውን ልጅ አብረው እንዲያሳድጉ ሲጥር ነበረ። ማንም ሰው የሚያደርገው ነው፣ እንኳን ወንድም ማለት ነው ልጅ ከተፈጠረ በኋላ ና ኤፊ ጋር እኔ ጥፋት አላለልም። ዛሬ ግን ደስታ ትንሽ ስሜታዊ ሆኖ ነበር ኤፊን ሲያናግር የነበረው። ኤፍሬም ግን ዛሬ ሳይለንት ሆኖ በተረጋጋ መንፈስ ነበር ደስታን ሲያናግር የነበረው ና የደስታ ንግግር ምንድን ነው? ብዙ ጊዜ ሩታን ከኔ እንድትረቅ ታረጋታለና ማትፈልግበት ማትፈለግበት ቦታ ጭቅጭቅ ውስጥ እየወሰድክ ታገናኛታለ። ለምንድን ነው ከኔ ጋር እንድትሆን ማትሰራው ነው? ደስታዬ አግዘኝ፣ ሩታ ከኔ እንድትወደኝ እንድታፈቅረኝ አግዘኝ እንደወንድም ማለት ይቀል ነበረ እንደዛ ከመሆንና ያው ተረድቼዋለሁ። ብዙ ጊዜ ያው እንደምታውቁት ደስታ ብዙም ንግግር ላይ ትንሽ ይቀራልና በዛ ምክንያት ያው የፊም አልተቀየመው። ግን አሁን ደግሞ እሱም ያው እውነቱን ነው የነገረው። እንደ ወንድሙ ከሩታ ጋር ሆኖ ልጁን ቢያሳድግ ደስ ይለው ነበር። ግን ደግሞ አሁን ባለ ሁኔታ ግን ያችኛዋን ባይወዳትም ወንድምየው የራሱን የመረጠውን ህይወት እየኖረ ስለሆነ ሩታም የራሷን ህይወት እንድትኖር ደግሞ እሷም የራሷ አስተሳሰብ አላት። በራሷ መንገድ የምትጓዝ ናት። በሰው ምሪት የምትጓዝ ልጅ አይደለችም። ሩታ የተማረች ናት። የዚህ ዘመን ወጣት ናት። ሁሉን ነገር አመዛዝና የምትችል ልጅ ናት። ግን ደግሞ ያው እንደ ወንድም ሩታ ከደስታ ጋር እንድትሆን ያው አግዛለሁ ብሎ ነው እንግዲህ ያው ቃል የገባለት። ግን መጀመሪያው ሩታ ጋር በደንብ ማረጋገጥ ይፈልጋል። እሱም ሩታ ምን ያህል ከአብርሽ ላይ እስከ መጨረሻው ቆርጣለች ወይ ከዚህ በኋላ የሚለውን መጀመሪያው ከሩታ ማረጋገጥ ይፈልጋል ኤፍሬም። ከዛ በኋላ ግን ያው ከደስታ ጋር አብረው እንዲሆኑ። በነገራችን ላይ ሰው ስለገፋፋት አይደለም ሩታ ከደስታ ጋር የምትሆነው እሷ ስትወደውና ስታፈቅረው ነው እንጂ አሁን ኤፍሬም ከደስታ ጋር ሁኚ ሩታ ብሎ ቢገፋፋት ምንም ለውጥ የለው። እሷ ከልቧ ስትወደው ስታፈቅረው ነው ብዬ ነው ማስራችን ላይ ማለት ነው። ኤፊም ያው እንደ ወንድም ሩታ እንዳትጎዳ ይፈልጋል። እንኳን ኤፍሬም እኛ ራሱ ሩታ እንድትጎዳብን አንፈልግም አይደል እንደ ቤተሰቦቼ። ለዛም ነው ከሩታ ጋር ጎን ሆኖ ማንም ሰው እንዳይጎዳት እንደ ወንድም ሆኖ ያውም እንደ ወንድም እንደ ባል እንደ ሩታ ባል ወንድም ሆኖ አይደለም። እንደውም ለሩታ ኤፊ የቀረባት እግዚአብሔርም በጣም አስተዋይ ልጅ ነው። እንደ እናት ልጅ ሆኖ ነው ሩታን የቀረባትና እንኳን ኤፍሬም እኛ ራሱ ሩታ ከዚህ በኋላ በህይወቷ እንድትደሰት እንጂ እንድታዝን፣ እንድትከፋ፣ እንድትጎዳ አንፈልግም። ይህንን ደግሞ አንተም ሩታ በደንብ እንድታፈቅር ሩታ ላይ በደንብ ስራ ደስታ ማለት ነው። ሩታ ላይ በደንብ ስራ። ሰው ስለገፋፋት ከአንተ ጋር እንድትሆን ምናምን አይደለም። ምክንያቱም በራሷ መወሰን የምትችል በሁለት እግሯ በደንብ የቆመች ጥንቅቅ ያለች ቅመም ያለች ልጅ ስለሆነች የምታደርገውንም ስለምታውቅ አንተ መጀመሪያ ሩታ ልቧ ውስጥ አደላድላ እንድታስገባ ወይም ደግሞ ቦታ እንድትፈልግልህ ከሩታ ጋር እንግዲህ ጊዜ እያሳለፍክ እንዳልከውም ጊዜ እያሳለፍን ነው እያላችሁ ነው። ያንን መጀመሪያ አድርግ እንጂ ኤፊ አንተና ሩታ እንዳትገናኙ ያደረገው ነገር የለም። እንደ ወንድም ደግሞ እሱ ያደረገው ነገር የሁላችንም ፍላጎት ነበረ። ቢሳካና ቢሆን ሩታና አብርሽ አንድ ላይ ሆነው በአንድ ጎጆ ስር ልጃቸውን ቢያሳድጉ አይደለም ልውል 2-3 ደግመው አብረው ተከባብረው በፍቅር ትዳራቸውን ቢመሩና አንድ ላይ ቢሆኑ ሁላችንም ምኞት ነው። ግን ደግሞ አይሆንም። ስለማይሆን ሩታ ማን ነው አሉ እንደው ተመልካቾች አብርሽ እነሱ አበጋዝ ይሉት አብርሽን እርግፍ አርጋትታ የራሷን የተስተካከለ ህይወት እንድትኖር እሷም ደግሞ እንደኔ ሳስበው ጊዜ የሚያስፈልጋት ይመስለኛል። ጊዜ ያስፈልጋታል። አንተም ጊዜ ስጣት እና ውዶችዬ ያለው ነገር ይሄ ነው። የጽጌ ነገር ግን ገርሞኛል። አብርሽን ያፋጠጠችበት መንገድ ያው እሱ ያው ደስተኛም ባይሆን አሁን ባለበት ህይወት እንግዲህ ምርጫው ሄርሜላ ናት የምትሆነው። ማንም ሰው ቢሆን ባለበት ህይወት ላይ ነው ምርጫውን የሚያደርገውና ለማንኛውም እንግዲህ የተደራደረና ውስጡ ሰላም ያገኘበት ህይወት ቢሆን ከሄርሜላ ጋር መኪና ውስጥ ገብቶ አለቅስም ነበር ብዬ